ፕሮጀክቶችን ውጤቶችን አስመልክቶ መግለጫ ሰጥቷል። በዚህ መሰረት የብልጽግና ፓርቲ በሶማሊያ ክልል 7 የክልል ምክር ቤት መቀመጫዎችንና በኦሮሚያ ክልል 30 የክልል ምክር ቤት መቀመጫዎችን በድምሩ 37 የክልል ምክር ቤት መቀመጫዎችን ሲያሸንፍ ኦብነግ ደግሞ በሶማሊያ ክልል 1 የክልል ምክር ቤት መቀመጫ አሸንፏል። ብልጽግና ፓርቲ 10 የህዝብ ተወካዮች ምክር ቤት መቀመጫዎችን በአማራ፣ በኦሮሚያና በማዕከላዊ ኢትዮጵያ ክልሎች ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ በመግለጫው አመላክቷል። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅን እስከ ሰበር ሰሚ ችሎት ለማቋቋም የሚያስችል መፍትሄን ያካተቱን አጽድቋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት አካሂዷል። የማሻሻያ ረቂቅ አዋጁ በፌዴራል ሸሪዓ ፍርድ ቤቶች የሚስተዋሉ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን በዘላቂነት ለመፍታት የሚያስችል መሆኑ ተገልጿል። የአጥኚ ቡድንና የህግ አርቃቂ ኮሚቴ ሰብሳቢ ዳኛ መሐመድ አህመድ አዋጁን ለማሻሻል ሰፊ ጥናት መደረጉን ገልጸዋል። የተለያዩ ሀገራትን ተሞክሮ መነሻን በመመልከታቸውም ጠቁመዋል። በረቂቅ አዋጁ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት ለማቋቋም የፍርድ ቤቶችን የአገልግሎት ተደራሽነት ለማስፋትና ሰሚ ችሎትን ለማቋቋም እየተገለጸ መሆኑን ተናግረዋል። የመሬት ባለይዞታ የሆኑ አርሶና አርብቶ አደሮች ተጠቃሚ የሚያደርግ የግብርና ቢዝነስ ኩባንያ ረቂቅ አዋጅ አስረጂ መድረክ ተካሄደ። በሕዝብ ተወካዮች ምክር ቤት የግብርናና ጉዳዮች ቋሚ ኮሚቴ በተከናወነው አስረጂ መድረክ ረቂቅ በግብርናና የተሰማሩ አነስተኛ ገበሬዎች ውጤታማ ያደረገ ነው። የግብርናና የገጠር ልማት ፖሊሲን ሆነ የሀገር በቀል ኢኮኖሚን ማሻሻያውን ዋነኛ ትኩረት የኢትዮጵያ የግብርና ፍጆታ ተኮር አመራርን ተናቆ ገበሬዎችና በዘመናዊ ቴክኖሎጂና ግብአት እየተጠቀሙ ምርታማነታቸውንና ጥራትን በማሳደግ የምግብ ዋስትናን ማረጋገጥ ላይ ያተኮረ መሆኑ በመድረኩ ላይ ተገልጿል። በመጨረሻም በሚሊዮኖች የሚቆጠሩ ኢትዮጵያውያንን በአንድ ልብ ያስተሳሰረው የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርን በመከላከል አርሶ አደሩን ተጠቃሚ እያደረገ ይገኛል። በመርሃ ግብሩ ለፍራፍሬ ተኮር የተሰጠ በመሆኑ የምግብ ዋስትናን ከማረጋገጥ አልፎ ለሀገር ኢኮኖሚ የራሱን ድርሻ እየተወጣ ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አጽናፍ ያሉ በሚሊዮኖች የሚቆጠሩ ኢትዮጵያውያን በአንድ ልብና በአንድ መንፈስ ሀገራቸውን አረንጓዴ ለማልበስ ክንዳቸውን አስተባብረዋል። ይህ ንቅናቄ አካባቢን ከመጠበቅ ባለፈ ቀጥተኛና ዘላቂ የኢኮኖሚ ጠቀሜታዎችን ማስገኘት በመጀመሩ የብዙዎችን ሕይወት እየቀየረ ይገኛል። አረንጓዴ አሻራ የኢትዮጵያ ኢኮኖሚ መሰረት ለሆነው ግብርና ዋስትና የሆነም ነው። የአፈር መሸርሸርን በመከላከል መሬት እንዲያገግም ያደረገ ይህ ንቅናቄ አሁን ላይ የተፈጥሮ ሚዛንን ከሚጠብቁ ዛፎች አልፎ ኢኮኖሚያዊ ጥቅም ያላቸው ችግኞችም እየለሙበት ነው። አርሶ አደሮችም እንደ አቮካዶ፣ ማንጎና ቡና ያሉ ተክሎችን በማልማት የገቢ ምንጫቸውን እያሳደጉ ይገኛሉ። 2011 ላይ አረንጓዴ አሻራ የሚለው ነገር ሲነገር ሰማውና እዚህ ቦታ የነበረው ጫትና የተለያዩ እንስቶች ነበረ። ከዛ በኋላ አረንጓዴ አሻራ እንጨት ከምትተክል የሚበላ ነገር አቮካዶ ሊተከልኩ በአጠቃላይ ወደ 787 አካባቢ አለ። በአመት 2 ጊዜ ደርሳል። በኩንታል ይሸጣለሁ፣ በኪሎ ይሸጣለሁ። እርጋለም ኢንዱስትሪ ፓርክ ይወስዳለሁ። እዚህም መጥተው ይገዛሉ። እንደዛ አድርጌ ነው የሚሸጥ። ልጆችን እያስተማርኩ የምግብ ፍጆታን እየተጠቀምኩ
የሁሉ ነገር ነው የተጠቀምኳል። እያንዳንዱ አርሶ አደር በ3 አመት ውስጥ 100 እግር ፍራፍሬ እንዲኖረው ግብ ተጥሎ ለእያንዳንዱ አርሶ አደር በባለሙያዎች የተግባቦት ስራ በመስራት ወደ ተግባቦት በመግባታችን እያንዳንዱ ጓሮ ላይ አንድ አርሶ አደር ከ100 እና ከዛ በላይ ፍራፍሬ እንዲኖሩት የማድረግ ስራ ሰርተናል። ይሄም ውጤት በማምጣቱ አሁን ላይ በዞናችን ላይ ከ3000 ሄክታር በላይ አቮካዶ እንዲለማ አድርገን ምርት ወደ ውጭ ኤክስፖርት እያደረግን ያለ ነው። በዘንድሮ አመት ብቻ ከ200 ቶን በላይ አቮካዶዎችን ኤክስፖርት በማድረግ ሀገራችን የምትፈልገውን የውጭ ምንዛሬ እንድታስገኝ ትልቅ አይነተኛ ሚና ለመጫወት ሞክረናል። ይህ ስራ ለአካባቢ ጥበቃ ብቻ የተወሰነ አይደለም። ከችግኝ ማፍላት እስከ ተከላ ባለው የገበያ ሰንሰለት ለሚሊዮን ወጣቶችና ሴቶች የስራ ዕድል የፈጠረ ግዙፍ ንቅናቄ ነው። የስትራቴጂው ዋና ግብ ደግሞ አርሶ አደሩን ከዕለት ጉርስ ባለፈ ቀጥተኛ የኤክስፖርት ገበያ ተጠቃሚ ማድረጉ ነው። በአረንጓዴ አሻራ የለሙና በዘመናዊ መልክ በጥራት የሚመረቱት እነዚህ ፍራፍሬዎች ዓለም አቀፍ ደረጃቸውን ጠብቀው ለአውሮፓና ለመካከለኛው ምስራቅ የውጭ ገበያ መቅረብ በመጀመራቸው ለኢትዮጵያ ተጨማሪና አስተማማኝ የውጭ ምንዛሬ ምንጭ መሆን ችለዋል። እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። ለዚህ አንዱ ማሳያ ቡና ነው። ቡና ባለፈው ዓመት 1.4 ቢሊዮን ዶላር ኤክስፖርት ስናደርግ ዘንድሮ 2.5 ቢሊዮን ዶላር ከቡና እንድናስገኝ አስችሏል። ቡና ካልተከሉት፣ ቡና ካልጠበቁት እንዲሁ ምርቱ በቂ ሆኖ የኛን ፍጆታ ሸፍኖ ኤክስፖርት በዚያ ልክ ሊመጣ አይችልም። ያ የሆነው በግሪን ሌጋሲ ስራችን ነው። የአረንጓዴ አሻራ መርሃ ግብር ሌላው ግዙፍ ስኬት ደግሞ ለቱሪዝም ዘርፍ የፈጠረው አዲስ መነቃቃት ነው። በተለይም በከተሞችና በገጠር የተገነቡት ዘመናዊ መናፈሻዎች፣ የኢኮቱሪዝም መዳረሻዎችና የአረንጓዴ ልማት ስፍራዎች የሀገር ውስጥና የውጭ ጎብኚዎችን ቀልብ በመሳብ ላይ ይገኛሉ። ይህ ንቅናቄ የኢትዮጵያን ገጽታ በመቀየር ከተሞችን ለነዋሪዎች ምቹና ለቱሪስቶች ተመራጭ በማድረግ የውጭ ምንዛሬ ገቢንና የቱሪዝም ኢንዱስትሪውን በከፍተኛ ደረጃ እየደገፈም ነው። ሰው ከሀገሩ ትኬት ቆርጦ ወደኛ የሚመጣው ውብ መልክዓ ምድር ለማየት ነው። ውብ መልክዓ ምድር ባልተተከለ ባልተጠበቀ ሀገር ውስጥ ሊኖር አይችልም። ሐይቆቻችን፣ ወንዞቻችን ስንተክል ይሞላሉ። ሐይቅ ካልሞላ ሪዞርቶቻችን መዝናኛ ሊሆኑ አይችሉም። በዚህ ምክንያት በቱሪዝም መስህብነት፣ በኮንፈረንስ መስህብነት የኛ ክላይሜትና የኛ ሀገር ተመራጭ እንዲሆን ግሪን ሌጋሲ የማይተካ ሚና ተጫውቷል። የአረንጓዴ አሻራ መርሃ ግብር የኢትዮጵያን የምግብ ዋስትና ከማረጋገጥ አልፎ በምስራቅ አፍሪካ ቀዳሚ የፍራፍሬ ምርት ላኪ ለመሆን የሚደረገውን ጉዞ ያፋጥነዋል ተብሎ ይጠበቃል። የአረንጓዴ አሻራ መርሃ ግብር ዛሬ የምንከፍለው ጉልበት ነገ በካርበን ሽያጭና በዓለም አቀፍ የአረንጓዴ ፈንድ ወደ ሀገራችን የሚፈስ የውጭ ምንዛሬ መሰረት የሚሆንም ነው። ከዚህ አንጻርም አረንጓዴ አሻራ ዛሬ የምንተክለው ችግኝ ነገ የምንሰበስበው ብልጽግና ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ